በክርስቲያን ኮሚኒቲ ውስጥ ስላደኩ ሚሽን ምን ያህል ኢምፖርታንት እንደሆነ ብዙ ቫልዩ አላረኩም ለማናገር። ግቢ ልገባ አንድ አመት ሲቀረኝ 11ኛ እና 12ኛ ክፍል ተማሪ ነበርኩ። በዚህ ከፍተኛ የስኬትና ከፍተኛ የምቾት ህይወት ድሪም አረግ ነበር። የህይወቴንም ሰክሰስ ሜዠር ማድረገው በዛ ነበር። እንደውም ብችል እኔ በጣም ወደ ደረስኩበት ስኬት ብዙ ሰው ባይደርሱላት ደስ ይለኝ ነበር። ቤተሰቦቼ ሚሽነሪዎች ናቸው ሁለቱም። በዚህ አጋጣሚ ትምህርቴንም የተማርኩት በተለያዩ አካባቢዎች ነው። አዲስ ጓደኛ፣ አዲስ አካባቢ በቃ ለኛ ለልጆች ከባድ ነው። እነሱ በአገልግሎት ምክንያት ነው ቦታ የሚቀያየሩት። ልጅ ያለው መሆን የሚፈልገው ያው እስካሁን ድረስም ሰዎች ይጠሩኛል። የማዕረግ ስሜ ነው ብዬ ልውሰደው እንጂ ዶክተር ታምራት ያሉ ይጠሩኛል፣ ዶክተር ያሉ ይጠሩኛል። እስከዛሬ ዶክተር የመሆን ሐሳብ ነበረኝ። አንድም ዶክተር የመሆን ሐሳብ የመጣው እነሱ የሚያልፉበት ሁኔታ ደግሞ በሚያልፉበት በተለያዩ አካባቢዎች ያለው የሰዎቹ አኗኗር የልጆቹ ሁኔታ በጣም አሳሳቢ ስለነበር ከዛ የተነሳም ነው ዶክተር የመሆን ሐሳብ በጣም ነበረኝ። አንድ ሐዋሳ ሪፈራል ፌሎሺፕ ሁለት ሚሽናሪ ሊልክ ኢቨንት ያዘጋጃል እና ወንድሜ እዛ ያገለግል ነበር። እሱም ፕሮግራም ኢንቫይት አደረገኝ። የእግዚአብሔርን ቃል እንዲያካፍል የተጋበዘው ዶክተር ደስታ ለንገና ነበርና የሚሽናሪን ባዮግራፊ በስላይድ እያሳየን ነበር፣ እያነበበ እየነገረን እያለፈ ነበር። ከሚነገሩ የሚሽናሪያን ባዮግራፊዎች ውስጥ አንድ ዴቪድ ሊቪንግስተን የሚባል ሰው ባዮግራፊ በጣም አስደነገጠኝ። ሐኪም ነበር። አይ ቲንክ ሁለቱ ስኮትላንዳዊ ነው፣ እንግሊዝ ነበር የሚኖረው። ያን አፍሪካ በጣም የጨለማው አህጉር ነበር የሚባለው። ያን ሁሉ ጥሎ አፍሪካ ለመምጣት ወሰነ። አፍሪካ ውስጥ አገለገለ። በአፍሪካ ወባ ቤተሰቡ ሲታመም ነበር፣ እሱ ሲታመም ነበር። አንድ እጁን አንበሳ ሲበላበት ነበር። ሲሞት ሁላ ልቡ እዚህ እንዲቀበር ነበር ነግሮ የሞተው። በዛ ሁሉ ሳክሪፋይስ ለአፍሪካ ወንጌልን ለማድረስ በጨለማ ለነበረ አህጉር ራሱን ሲሰጥ በዚህ ልክ ስም የነበረው ሰው እንደዚህ እንዲያደርግ ያደረገው ነገር ምንድነው የሚለው በጣም ትልቅ ጥያቄ ሆኖብኝ ነበር። ያ በጣም ዲስተርብ አደረገኝ። እኔ ድሪም የማደርገውን ላይፍ እየኖረ የነበረ ሰው እዛው ደግሞ ዌስተርን መሄድ የምፈልግበት ህዝብ ውስጥ እየኖረ የነበረ ሰው እኔ ወደ ነበርኩበት ኮሚኒቲ እዛውም ደግሞ ወረስት በሆነ ጊዜ ውስጥ መጥቶ ራሱን እስከ መስጠት ድረስ ማገልገሉ ወይ እሱ ጋር ወይ እኔ ጋር የሆነ ችግር አለ የሚለውን እንዳስብ አደረገኝ። እውነት ለመናገር በሰዓቱ ባላውቀውም ደስ ይለኝ ነበር። ልቤ ለሁለት ተከፈለ። ለረጅም ጊዜ መኖር ፈልግ የነበረው የምቾት ህይወት አለ። አሁን ደግሞ የተጋለጥኩለት አዲስ ደግሞ የሚሽን ፓዝ አለ። ደግሞ እሱ ደግሞ የሚፈልገው የኑሮ ባህሪ አለ። ሁለቱን መምረጥ ላይ በጣም ከባድ ነበር፣ በጣም አስቸጋሪ ነበር። በዚህ መሃል ነበር እያለው ወደ ዩኒቨርሲቲ የገባሁት። እግዚአብሔር በዚህ እጅግ ይሞግተኝ ነበር። መማር ፈልግ የነበረውን ትምህርት አላገኘውም። ሕክምና አልገባሁም፣ ኮምፒውተር ሳይንስ ገባው። ብዙ ነገሮች ድሪም አደረጋቸው የነበሩ ነገሮች ከእጄ ሲወድቁ አየው። አብዛኛዎቹ ሚሽናውያን ያየናቸው ሐኪሞች ነበሩ ምናምን። እንደዛ ሆኜ ከዛ ደግሞ እንደዚህ ሰዎች ላይ እንትን አደርጋለሁ የሚል ደስ የሚል የሚመስል ጥሩ ድሪም ነበረኝ። ዲፕ ኢንሳይድ ግን መጣል ያልፈለኩት ስኬትና ስም ነበር። ያንን እግዚአብሔር ከውስጤ አነሳው። ወንጌላዊ የሚለውን ታይትል ለመውሰድ አምሮ ሬዲ እስኪሆን ድረስ እግዚአብሔር ብዙ ሲቀጠቅጠኝ እንደነበር፣ ሲሞግተኝ እንደነበር አስታውሳለሁ። እውነት ለመናገር ከሚሽን ላለፉት ብዙ ጊዜያት እየሸሸው ነው የኖርኩት። በጣም ትልቅ እስከመሆን ድረስም ከሚሽን እየሸሸው ነው የኖርኩት። እግዚአብሔርን ታገለግላላችሁ የሚል ጸሎት ራሱ አሜን አንልም እኛ ቤት። የሚሽነሪ ልጅ ሚሽነሪ ሆኖ ይቀጥላል ማለት በጣም ትንሽ ነው ይሆናል ብሎ ማሰብ ራሱ። ምክንያቱም እውነተኛውን መንገድ እነሱ ከሄዱ፣ ትክክለኛውን ዋጋ የሚያስከፍለውን መንገድ እነሱ ከሄዱ ልጅ ያንን መንገድ አይደግመውም። ምክንያቱም ብዙ ነገሮችን ይተዋሉ፣ ጥቅም ይተዋሉ። ለክርስቶስ ሲሉ ሁሉ ነገር ይተውበታል። ይሄ ደግሞ እኛን በጣም የሚያስከፋን ሐሳብ ነው። ልጆች ሆነን እያለን ከቦታ ቦታ ሲቀይሩ፣ ከአንድ ቦታ ወደ ሌላ ቦታ ሲሄዱ በጣም እንናደዳለን ልጆች ሆነንና ለመጀመሪያ ጊዜ ቤተሰቦቼ ከወይጦ ከሚባል ቦታ ወደ ጸማይ የሚባል ደቡብ ኦሞ ውስጥ ያሉ ናቸው። ጸማይ መጡ። እቃ ተጭኖ እኛም ልጆችም አለን። መጣንና ወረደ። መኪናው ቆመ፣ ወረድን። ከዛ እቃ መውረድ ጀመረ። እኔ ተጠጋውና ፋዘርን ጥያቄ ጠየቅኩት። እንዴ እዚህ ነው እንደምንወርደው? አው እዚህ ነው የምንወርደው ይለኛል ጫካ ውስጥ። እኔ እኮ ለሽንት የወረድን መስሎኛል
ብዬ ጠይቀዋለሁና ከዛ በኋላ ግን እነሱ ከመጡበት መንገድ የምፈልጋቸው ነገሮች አሉ። ፍጹም የሆነች ደስታ አለች እነሱ ጋር፣ ባዶ ነገር ላይ የሚደሰቱት ደስታ አለች። ያቺንና ደግሞ ከእግዚአብሔር ይቀበላሉ። እግዚአብሔር የሚያስፈልጋቸውን ነገር በጊዜው ይሰጣቸዋል። ይሄንን በጣም አምናለሁና እነዚህን ሁለቱን እፈልጋቸዋለሁ ከነሱ መንገድ። በዛ ላይ ደግሞ ጨምሬ እኔም በራሴ መንገድ እነዚህ ሁለቱ ካሉኝ ምንም ነገር አድርጌ ምናልባት ሚሽነሪዎችን መርዳት በሩቅ ሆኖ መርዳት እንጂ ወደ ሚሽን አገልግሎት ገብቶ ማገልገል የሚለው ሐሳብ ብዙ ጊዜ የሚሸሸው ሐሳብ ነው። ዩኒቨርሲቲ ያለውም ኢቫንቲም ራሱ አልሄድም ነበር እውነት ለመናገር በቃ እዛው ጎትቶ የሚያስቀሩም ይመስለኝ ነበር። ያንን መንገድ እውነት ለመናገር ምገባበት አልመሰለኝም። ግን ከጊዜ በኋላ ያዘር እየበቀለ እየያዘ ሲመጣ ጥያቄ እየፈጠረ ሲመጣ እነዚህን ያልኳቸውን ፍጹም የሆነ ደስታና ከእግዚአብሔር ብቻ የሚገኘውን ደስታና ደግሞ ከእግዚአብሔር የሚገኘውን ይሄን መግቦት ከእግዚአብሔር የሚገኘውን በዚህኛው የሚገኙ አይደሉም። እነዚህ ሞክሬያለሁ። ግራጁዌት ካደረኩ በኋላ 6 ወር የሚሆን አዲስ አበባ ቆይቼ ነበርና እዛ ወንድሜም እህቴም አሉ እዛ ቆይቼ ነበር። ከዛ በኋላ ሞከርኩት። ምንም ማገኘው ነገር አይደለም። ፈጽሞ የተለያየ ነገር ነው። ሁለቱ አንድ ላይ የሚሄዱ አይደሉም። ያኛው ደስታ የሚገኘው ይሄንን በመተው ውስጥ ነው። ይሄንን በመተው ውስጥ ያኛው ደስታ ይገኛል። ለእግዚአብሔር መንግስት በመኖር ውስጥ የሚገኝ የእግዚአብሔር መግቦት የእግዚአብሔር አቅርቦት እንጂ ለካኛ በሮጥን ጊዜ የምናገኘው አይደለም። ግቢ አንደኛ አመት ሁለተኛ አመት ሶስተኛ አመት ያለ ሲር ሞር ኮንቪክሽን እየጨመረ መጣ። ሚሽናሪ እንደመሆን አንደርስታንድ ማድረግ ጀመርኩ። የት ነው የሚሄደው የሚለው በጣም ትልቅ ጥያቄ ነበር። እውነት ለመናገር የት ነው የሚሄደው የት ነው እግዚአብሔር የሚፈልገኝ የሚለው። አራተኛ አመት ልጨርስ ከመጨረሴ በፊት ኮቪድ መጣ። ኮቪድ ሲመጣ ግቢ የነበረን ሁላችን ወደ ቤት እንድንሄድ ተደረገ። እኔ እንደነገ ወደ ቤት ልመጣ እንደነገ ደግሞ ወደ ደቡብ ኦሞ የሚመጣ ቲም ነበር። እኔ አዲስ አበባ ነበርኩኝ። ስልክ ደወሉልኝ ማለት ነው። ነገ እንደዚህ እንሄዳለን ኦሞ እና አብረህን ብትሄድ ጥሩ ነው ምናምን አሉኝ። ምንም የኦሞ ኤክስፖዠር አልነበረኝም። በጣም ደስተኛ ነበርኩኝ። እንደነገ ሊወጡ የግድ ዛሬ ሶዶ መድረስ ነበረብኝ። ከሰዓት ነው ግን እግዚአብሔር እኔንም ልቤን ሞላው። መጣሁ አየው። ምንም ነገር አላደረኩም። እነሱ ከሚሽናውያን ጋር ጊዜ ሲያሳልፉ ጸማይ ነበር ያኔ መጣ ነው ማየት የህዝቡን አኗኗር ማየት ምናምን ነበር። በኋላ ላይ ሁለተኛ ዙር ለ6 ሆነን ለመጸለይ መጣ። እሁድ ዕለት ጠዋት ቸርች መግባት ነበር። ምናልባት ኤክስፕሌን ለማድረግ ሊያስቸግረኝ የሚችል አይነት ነገር ነው ኤክስፒሪየንስ ያደረኩት። በጣም ብዙ ልጆች ነበሩ፣ የአካባቢው የኔቲቭ የሆኑ የአካባቢው ልጆች እና የሚያስተምራቸው ሰው አልነበረም፣ ቼክ የሚያደርጋቸው ሰው አልነበረም፣ የህፃናት ትምህርት የሚባል ነገር አልነበረም። ያንን በፕሮግራሙ መሀል ልቤ በጣም በብዙ እንደከበደኝ አስታውሳለሁ። በመሀል ፕሮግራሙ ሳያልቅ እንደወጣሁኝ አስታውሳለሁ። ከኋላ አንድ ሰርቪስ ቤት ነበርና እዛ ገብቼ መጸለይ ጀመርኩኝ። እንግዲህ የመጣነውም ለመጸለይ ነው። ሞር በቃ ልቤ ውስጥ ኮንቪክሽን አደረ። ሞር እግዚአብሔር እዚህ ቦታ ሊሰራ እንደሚገባ ተሰማኝ። ገብቼ ግን ለሚሽናውያን ነበር ከዚህ በፊት ምንጸልየው፣ ላሉ ሰዎች ለወንጌሉ ስራ ነበር ምንጸልየው። ልቤ በሱም ሳቲስፋይድ አልሆነም። ከተወሰነ ደቂቃዎች ስትራግል በኋላ ነው እዚህ መምጣት እንደምችል አንደርስታንድ ያደረኩት ማለት ነው። ያንን ሳስብ ልቤ ያረፈ፣ ወዲያው ኢሚዲየትሊ ያረፈ። በቃ ከዛው አቆምኩኝ ማስተዋል። አይተው ረጅም ሰዓት ምጸልይ መስሎኝ ነበር በቃ በዛ መነቃቃት። ግን at that point እግዚአብሔር እዚህ እንድመጣ እንደፈለገ አንደርስታንድ አደረኩ። ያንን ሳደርግ ልቤ ማረፈ፣ እኔም ተነሳሁኝ። ከዛ በኋላ ከሰዓት የኛን ፕሬየር ስንቀጥል መሀል ተንበርክኬ እንዲጸልዩልኝ እንጠይቋቸው አስታውሳለሁ። ወደዚህ ህዝብ መምጣት ፈልጋለሁ፣ እዚህ አካባቢ ማገልገል ፈልጋለሁ፣ እግዚአብሔር እንዲረዳኝ ጸልዩልኝ እንዳልኳቸው ያቺ ፖይንት በቃ ደቡብ ኦሞ እንደምመጣ እርግጠኛ የሆንኩበት ፖይንት ነው። ጠሩኝ እኔን ለምረቃ ፕሮግራም እኛ ግራጁዌት ያደረግንበትን። ከዛ ለአንድ ሳምንት የሚሆን ልብሶችን አዘጋጀው ከአዲስ አበባ መጥቼ ለመሄድ። ግን እዛ በመቆይበት ጊዜ ቀድሞ የነበሩ ጥያቄዎች በጣም ውስጤን ይረብሹኝ ጀመር። በመጣውበት አካባቢ ቤተክርስቲያን አለ፣ እዛ አካባቢ ይሄድ ነበር ሳምንቱን ሙሉ እዛ ስለነበርኩና የልጆች ቁጥር በጣም ብዙ ነው ከሚባለው በላይና የሆነች የምትበላ ዛፍ አለች። እሷን እየበሉ የተጫወቱ ውለው ይመለሳሉ። የሚያስተምራቸው የለም። ምን ያደረጋችሁ ነው? ለምን እንደዚህ ታደርጋላችሁ? የሚላቸው ሰው የለም። እና ያንን በጣም አይ ነበር። ውስጤ ውስጥ ደግሞ ጥያቄዎች የሚፈጠሩ ጀመር። እነሱን ልጆች በማይበት በተመሳሳይ ደግሞ
ቀድሞ ማቃቸው ቤተሰቦቼ በሚያገለግሉበት አካባቢ ቀድሞ ማቃቸው ልጆች በዛ እድሜ የነበሩ ልጆች ከእግዚአብሔር ጋር ህብረት ማድረግ ሲገባቸው እግዚአብሔርን ቃል መማር ሲገባቸው ያልተማሩ ልጆች መንገድን የሚያሳያቸው አጥተው ከዚህ መንገድ የወጡ ብዙ ልጆችን ደግሞ አይ ነበር። ማቃቸው ልጆች የነበሩ ና ቢባል የሚመጡ ልጆች የነበሩ ታዳጊ ወጣት ሆነዋል። ወደ ቸርች አይቀርቡም፣ ወደ ቤተ ክርስቲያን አይቀርቡም። እግዚአብሔር ደግሞ እነዚህን የሚያሳየኛል የነዚህ ጣፈንታም ያ እንደሆነ ያሳየኝ ነበርና ትልቅ ጥያቄ ውስጥ ይፈጠር ጀመር። በዛ አንድ ሳምንት ውስጥ እያንዳንዱ አጋጣሚ እግዚአብሔር እንደ መዶሻ ይጠቀም ነበር። በልቤ ውስጥ ይመታው ነበር እና የልጆቹን ሁኔታ ሳይ ይመታው ነበር እግዚአብሔር። አንድም ያፈርሳል በዛ አንድም ደግሞ በደንብ ልቤ ውስጥ እንዲቀር ያደረገ ነበርና እነዛን ልጆች አየው። ጥያቄ ውስጥ በጣም ተፈጠረ። ከዛ በኋላ ማያቸው፣ ምሰማቸው፣ ማነባቸው ደግሞ ሰዎች የሚነግሩኝ ነገር ሁሉ ከዛ ጋር የሚገናኙ ናቸው። ከዛ በኋላ ምን እናድርግ ወደሚል ሐሳብ ውስጥ ገባን። እንግዲህ ስለ አንድ ሳምንት የመጣሁት እኔ 5 አመት ሙሉ አዲስ አበባ አልሄድኩም ነበር። ለአንድ ሳምንት የመጣሁት እኔ እቃዎቼን ምን ወንድም እህቶቼ እያመጡ ነው የጨረሱት። እዚሁ በቃ ለመቅረት ነው የወሰንኩት። በዚህ ህዝብ ክፍል ውስጥ በጣም ብዙ ልጆች አሉ። በጣም ከሚባለው በላይ በጣም ብዙ ልጆች አሉ። በልጆች ተባርከዋል። ወደዚህ አካባቢ ወንጌል ከገባ በጣም ብዙ አመታት ሆነዋል። በአካባቢው ለልጆች የሚሰጥ ቦታ አናሳ ነው። በጣም አርብቶ አደር ህዝብ ውስጥ ከፍተኛ ቁጥር ያለው ልጅ ነው። ቤተክርስቲያን የሚገባ ያለው ልጅ ነው። ብዙ ቦታ የምናገኛቸው ልጆች ናቸው። እነኚህን ልጆች ኢግኖር ያደረገ ሚሽን ውጤታማ ሚሽን አይሆንም። እንግዲህ መጽሐፍ ቅዱስ እንደሚል ልጅን በሚሄድበት መንገድ ምራው በሽመገለም ጊዜ ፈቀቅ አለ ይላልና ልጆች እውነተኛ የሆነ መጽሐፍ ቅዱሳዊ ንጽረተ ዓለም ለመገንባት የተዘጋጁ ንጹህ ወረቀት ናቸው። ስለዚህ ምንድነው ልጆችን ወንጌል መስበክ፣ ልጆችን ደቀ መዝሙር ማድረግ፣ ልጆችን ደግሞ መሪ እንዲሆኑ ኢምፓወር ማድረግ ከሁሉም መንገድ ምናልባት የተሻለው ነው የሚል ኮንቪክሽን ነበር። እዚህ ካለችው ቤተክርስቲያን መሪዎች ጋር በመሆን አንዳንድ ልጅ ከየአንዳንድ መንደር ፒክ ብናረግ ደብል ኦርፋን የሆኑና ሲንግል ኦርፋን የሆኑ የምርም እውነተኛ ኒድ ያላቸውን ልጆች ማምጣት እንዳለብን የተሰማነው። ይህንን አሁን የምናደርግበት አገልግሎት ኦሞ ቤዛ ብለን ነው የሰየምነው። ይሄንን የሰየምነው እዚህ አካባቢ ከሚያገለግሉ ከአካባቢ ሚሽናውያን ጋር በመሆን ነው። ቤዛ ማለት አማርኛ አይደለም፣ ሰማይኛ የሰማይ ቋንቋ ነው ወይም ጸመኮ ነው። ጮራ ማለት ነው፣ ተስፋን የሚገልጥ ነው። ስለዚህ እነኚህ ልጆች አሁን ላይ ምንም እንኳን ትንሽ ቢሆኑም ወደፊት ደግሞ ሲያድጉ በሁሉም ዘርፍ የተለወጠ አእምሮ ያላቸው እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ ለማህበረሰባቸው ደግሞ የሚኖሩ ተስፋዎች ይሆናሉ ብለን በማሰብ ይሄንን እናደርጋለን። በጠዋት እነሳለሁ። አንዳንድ ጊዜ ቀድሞኝ እነሳለሁ፣ አንዳንድ ጊዜ ደግሞ ቀድሚያቸው እነሳለሁ። ከዛ በኋላ አብረን ለጸሎት እንገባለን። ዲቮሽን ጸሎት አለን። ላለፉት 4 አመታት ያልተቋረጠ ዲቮሽን በጣም በድካም በምን ውስጥ ያለፈ ማለት ነውና በጠዋት ከ12 ሰዓት እስከ 1 ሰዓት ድረስ ልጆች ይጸልያሉ፣ የእግዚአብሔርን ቃል ይማራሉ። ደግሞ እግዚአብሔር ያሳያቸውን ነገር ካለ ይናገራሉ። እግዚአብሔር ብዙ ጊዜ ለልጆችም ይናገራል። በህልማቸው ያዩትን ነገር ካለ መጸለይ ያለበት ነገር ካለ ይናገራሉ። የጌታን ቃል ከተማሩ በኋላ ይወጣሉ። ከዛ እነሱ ተዘጋጅተው ወደ ትምህርት ቤታቸው ይሄዳሉ። ትምህርት ቤታቸው ትንሽ ራቅ ያለች ቦታ ስለሆነች ወደዛ ተዘጋጅተው ይሄዳሉ። በዛ መሀል እኔም አብሬያቸው ከነሱ ጋር እሆናለሁ። ብዙ ጥያቄዎች ይኖራሉ። ልጆች ስለሆኑ ጥያቄዎቹን እየመለሱ የሚጠይቁትን ነገር እዛም እዚህም ይፈልጉኛልና በዛ መሀል በሳምንት 2 ቀን ወደ ሳይት እየሄድኩ ልጆችን አስተምራቸዋለሁ ማንበብ እንዲችሉ። ከዛ በኋላ መሰረታዊ የሆኑ ነገሮችን ይማራሉ ልጆችና ኬጂ ይማራሉ። ከሰዓት ላይ ደግሞ ትምህርት ይኖራቸዋል። ብዙውን ጊዜ ኢንፎርማል በሆነ መልኩ በጣም ይማራሉ። ምክንያቱም ትክክለኛ የሆነውን ነገር እንዲያውቁ ስለምንፈልግ በየትኛውም አጋጣሚ ከኔ ጋር ጊዜ ሲያሳልፉ እየተማሩ ነው ያሉ። ከዛ በኋላ የጌም ቀናቸው ከሆነ ደግሞ ጌም እንጫወታለን። የማታ ፕሮግራም ይኖረናል በጋራ። ልጆች የኢየሱስን ፊልም በቋንቋቸው ሲያዩ በጣም ደስ ይላቸዋል እና ከዛ በኋላ መከራው ሰዓት፣ ግርፋቱ ሰዓት ሲደርስ አንዳንዶቹ በጣም ይጨነቃሉ። ለምንድን ነው እንደዚህ የሚያስጨንቁት? ለምንድን ነው እንደዚህ የሚገርፉት? ለምን እንደዚህ ያደርጉታል ብለው በጣም ይጨነቃሉ ልጆችና ከዛ የትንሳኤዋን ፓርት ለማየት ደግሞ በጣም ጓግተው ይጠብቃሉ። ሌላኛው አገልግሎታችን ደግሞ ፈዋሽ እጆች ወዳጅ ልቦች የሚል አገልግሎት ነውና የእግዚአብሔርን ልብ ለልጆች ማሳየት
እርሱ የተሰበረውን ልብ የሚጠግን እንደሆነ ቁስላቸውን የሚፈውስ እንደሆነ ለልጆችም ማሳየት ነውና እነዚህ ልጆች ሰውነታቸው ላይ ብዙ ጊዜ ቁስል ይኖራል። ያ የሚሆንበት ምክንያት ደግሞ አካባቢያቸው ላይ ከብቶቻቸውን ፍየሎችን ልጆች ይዘው ሄደው ወደ ተራራማ አካባቢዎች ይዘው ይሄዳሉ። ከዛ የተነሳ በተለያዩ እንጨቶች ይወጋሉ። ብዙ ጊዜ እግራቸው ላይ ቁስል አይጠፋም እና አካላዊ የሆነ ቁስላቸውን በማከም አካላዊ የሆነ ቁስላቸውን በማጠብ እግዚአብሔር ደግሞ ልባቸው ላይ ያለውን ቁስል እንደሚፈውስ እግዚአብሔር በልባቸው ያለውንም ደግሞ እንደሚመልስላቸው እንደሚሞላላቸው እኛ ጥቂት ለነሱ ኬር አድርገን እግዚአብሔር ግን በጣም እንደሚጠነቀቅላቸው እንደሚያስብላቸው የምናሳይበት አገልግሎት ነው። ይሄ እግዚአብሔር ቢያደርግልን ብለን የምናስበው ነገር እነኚህ ልጆች የክርስቶስን ሩህሩ እጅ እንዲነካቸው እንፈልጋለን። አእምሮአቸው እንዲነካ እንፈልጋለን፣ ልባቸው እንዲነካ እንፈልጋለን፣ እጃቸው እንዲነካ እንፈልጋለን። ያንን የሚደረግ ሲስተምና ስርዓት እንዲኖር እንፈልጋለን። እንደው እግዚአብሔር ቢረዳን አሁን ልጆቻችን ያሉበት ቦታ በኪራይ ነው ልጆች አሁን ያሉበትና እግዚአብሔር ቢረዳን አንድ ቦታም እግዚአብሔር እየሰጠን ቦታ ለዛ ላይ እነኚህ ልጆችም የሚያርፉበት የሚኖሩበት ከዛ ያለፈ የኮሚኒቲ ልጆች መተው የእግዚአብሔርን ቃል የሚማሩበት ቀለም የሚቆጥሩበት ስኪልስ የሚማሩበት ከዛ እነኛ ደግሞ ሚሽናውያን እና ወላጆች ደግሞ መተው ትሬን የሚያደርጉበት ስለ ልጅ አስተዳደግ ስለ ልጆችን ክርስቶስ እንዲመስሉ ወደ ማድረግ በዛም ውስጥ ደግሞ እነሱንም እግዚአብሔር አልፎ ሊነካቸው የሚችል ነገር ማየት እንፈልጋለን። ስለዚህ ድሪም የምናደርገው ይሄ ሲስተም ይሄ ስርዓት ወደፊት ሲያድግ ድሪም የምናደርገው ይሄ ህዝብ ያለምንም ከሌላ ቦታ የመጣ ሚሽናዊ እነኚህ ያደጉ ልጆች በእውነት መሪ እንዲሆኑ እነኚህ ያደጉ ልጆች ጄኒዩንሊ ለዚህ ህዝብ የሚያዝኑ ጄኒዩንሊ ለራሳቸው ህዝብ ለመድረስ የሚያቅዱ የሚጸልዩ እኔም እንደኔ ያሉ ሌሎች ሚሽናውያንም እዚህ አካባቢ ያሉ ሰዎች ሊያደርጉ የሚሞክሩትን ነገር እነኚህ የሚያደርጉ ልጆች ለህዝባቸው ማድረግ እንዲችሉና ቢዮንድ አልፎ ደግሞ ከራሳቸው ኮሚኒቲ አልፎ ደግሞ ለሌላ ህዝብ መጸለይ የሚችሉበት ለሌላ ህዝብ ደግሞ መሄድ የሚችሉበት ለሌላ ህዝብ ደግሞ ሰፖርት ማድረግ የሚችሉ ያ ህዝብ እንዲያድግ እና ያ ህዝብ ደግሞ እንዲመጣ ያ ትውልድ ያ ጄኔሬሽን እንዲመጣ እንጸልያለን። ደግሞ ራሳችን እነዚህ አሳልፈን ሰተን እንተጋለን። በዚህ አካባቢ እንዲቆይም እንዲቀጥልም የሚያደርገው ነገር በእግዚአብሔር ደስተኛ ነኝ። በጣም ልቤ ደስተኛ ነው ከሚባለው በላይ። ምክንያቱም አጣዋቸው የሚላቸው ነገሮች የሉም። እነሱም በሙሉ እግዚአብሔር ሞልቶልኛል እና ፍጹም የሆነውን ደስታ ደግሞ ከእግዚአብሔር ጠይቆ መቀበልን በዚህ አገልግሎት አይቻለሁ። በዚህ አገልግሎት ውስጥ እንድጸና እንድቀጥል አንዱ ያደረገኝ ትልቁ ነገር ምንድነው? እግዚአብሔር ሲሰራ ማየቴ፣ ሁለተኛ እግዚአብሔር በዚህ ውስጥ የኔን ኮሊንግ እና ስፔሲፊካሊ ምን ላይ ኤንጌጅ እንዳደረግ እንደሚፈልግ ስሩ ፕሮሰስ ስሩ ታይም ሞር ክሊር የሆነ ሲመጣ አይቻለሁ። ከሁሉም በላይ ደግሞ እግዚአብሔር ፐርሰናሊ ከእግዚአብሔር ጋር የምናሳልፈው ጊዜ ከብዙ አይነት ዲስካሬጅመንቶች ኪፕ ሲያደርገን ነበር። እንግዲህ ምንም አይነት ዋስትና የለም። አንድ ሰው አንድ በጣም ፖቴንሻል ያለው ሰው ከሚሽን ፊልድ ጥሎ እንዳይወጣ የሚችልበት ምንም አይነት ፐርሰናል ከሆነ ኤክሰለንስ የሚመጣ ዋስትና የለም። ይልቁን መሀል ላይ የምናየው የእግዚአብሔር ክንድና ሆፕ የምናደርገው እግዚአብሔር ነው መሀል ላይና አንዳንድ ጊዜ በቃ አገልግሎቱ ወደፊት እየሄደ ያለ የሚመስለው አገልግሎት ወደ ኋላ እየመጣ እንዳለ ሲመስል እንኳን ምንጽናናው ከሚሽኑም በላይ የተጠራ ነው ከእግዚአብሔር ጋር እንድናሳልፍ እንደሆነ ማሰብ። አንዳንድ ጊዜ በቃ የምንፈልጋቸው ፍሬዎች አሉ። እነኛ ፍሬዎች ወይም ደግሞ ለናያቸው የምንፈልጋቸው ነገሮችን ማየት ሲያቅተን በጣም ዲስካሬጅ እንዳንደረግ የምንሆንበት ምክንያት ፍሬ ማምጣት ሪስፖንሲቢሊቲ እኛ አይደለም። ይልቁን እኛ ከእግዚአብሔር ጋር መጣበቅና ከዛ እሱ የሚያደርገውን ማየቱ እንደሆነ እናስባለን። በዚህ ትልቅ አገልግሎት ላይ እግዚአብሔር እየሰራ ባለበት በዚህ ቦታ ላይ በመገኘት በማየት እግዚአብሔር የሚሰራውን ስራ አብራችሁን እንድትካፈሉ ጥሪ ነው። ከኛ ጋር ያሉ ልጆች ከምንም በላይ ሰዎች መጥተው ሲያዩአቸው አብረዋቸው ሲያወሩ በጣም ይፈልጋሉ። ያንን ፍቅር ይፈልጋሉ። ብዙ ጊዜ ያጡት ፍቅር ስለሆነ ያንን ይፈልጋሉ። መጥተው የሄዱ ሰዎችን በስም እንኳን አይረሷቸውም። እኛ የረሳናቸውን ጭምር ያስታውሳሉና ስለዚህ በመምጣት እነዚህን ልጆች በማቀፍ ለነዚህ ልጆች በመጸለይ ከኛ ጋር ጊዜ እንድታሳልፉ ግብዣችን ነው።